በሳውዲ እስር ላይ ለነበሩ 1971 ኢትዮጵያውያን ምህረት ተደረገላቸው። ኢራን በድጋሚ ሆርሙዝ ወሽመጥን ስትዘጋ አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች የሚሉና ሌሎች በዕለቱ ከተሰሙ መረጃዎች ውስጥ የመራረጥናቸውን ይዘናል። እስከ ፍጻሜው አብራችሁን ቆዩ። በሳውዲ እስር ላይ ለነበሩ 1971 ኢትዮጵያውያን ምህረት እንደተደረገላቸው ውጭ ጉዳይ ሚኒስቴር አሳወቀ። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ሐምሌ 6 ቀን 2018 ዓ.ም ባወጣው መግለጫ በሳውዲ አረቢያ በሕግ ሂደትና አስገዳጅ እርምጃዎች ውስጥ የነበሩ 1971 ኢትዮጵያውያን ከሳውዲ ባለስልጣናት የንጉሳዊ ምህረት አዋጅ ወይም ሮያል አምነስቲስ ተጠቃሚ መሆናቸውን አስታወቀ። በሪያድ ከሚገኙ የኢትዮጵያ ኤምባሲና በጅዳ ከሚገኙ ቆንስላ ጀነራል ጋር በመተባበር የተደረጉት ዲፕሎማሲያዊ ጥረቶች አዎንታዊ ውጤት ማምጣታቸውን የገለጸው ሚኒስትሩ በምህረት የተካተቱ ዜጎችን ወደ ሀገር ለመመለስ የሚያስችሉ ስራዎች መጀመራቸውን ነው የጠቆመው። የኢትዮጵያ መንግስት በውጭ ሀገራት የሚገኙ ዜጎቹን ደህንነትና መብት ለማስጠበቅ ከሳውዲ ባለስልጣናት ጋር የሚያደርገውን ከፍተኛ የዲፕሎማሲያዊ ንግግር አጠናክሮ እንደሚቀጥልም ነው የውጭ ጉዳይ ሚኒስቴር ያረጋገጠው። በድጋሚ ሆርሙዝ ወሽመጥን ስትዘጋ አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን መምታቷን ተከትሎ አሜሪካ ቴህራን ላይ አዲስ ዙር ጥቃት መክፈቷ ነው የተዘገበው። የኢራን እስላማዊ አብዮታዊ ዘብ ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አስታውቋል። ለአሜሪካ ጥቃትም ከባድ ምላሽ እንደሚሰጥ መግለጹን የኢራን የመንግስት መገናኛ ብዙሃን የዘገቡ ሲሆን አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመች በሰዓታት ልዩነት ውስጥ በዮርዳኖስ የሚገኝ የአሜሪካ ጦር ሰፈር መምታቷን ገልጻለች። የተባበሩት አረብ ኤሚሬት፣ ኳታር፣ ኩዌት እና ባህሬን በበኩላቸው ከኢራን ለተተኮሱባቸው ሚሳኤሎችና ድሮኖች ምላሽ እየሰጡ መሆኑን አስታውቀዋል። ጋብ ብሎ የነበረው የሁለቱ አገራት ጦርነት በድጋሚ የተቀሰቀሰው በዚህ ሳምንት መጀመሪያ በሶስት ነዳጅ ጫኝ የንግድ መርከቦች ላይ ጥቃት ከደረሰ በኋላ ነው። ለዚህ ጥቃት ምላሽ የሰጠችው አሜሪካ ኢራንን ከደበደበች በኋላ የጥቃት ልውውጡ አገርሽቷል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ በዚህ ሳምንት ሶስተኛ ዙር ጥቃት የከፈተው የኢራን አብዮታዊ ዘብ የቆጵሮስ ሰንደቅ ዓላማን እያውለበለበ በሆርሙዝ ወሽመጥ ይጓዝ የነበረ መርከብን በግልጽ ስላጠቃ እንደሆነም ገልጿል። MV-GFS ጋላክሲ የተባለው መርከብ የሞተር ክፍሉ ላይ በደረሰው ከፍተኛ ጉዳት የተነሳ ጉዞውን መቀጠል እንዳልቻለ ማዕከላዊ እዙ አስታውቋል። አንድ ሲቪል የመርከብ ሰራተኛ መጥፋቱንም ገልጿል። እንደ እዙ ገለጻ ኢራን ላይ በተፈጸመው ጥቃት የሚሳኤልና ድሮን ሰፈሮች፣ የኮሙኒኬሽን ኔትወርኮች እንዲሁም የባህር ኃይል የክትትል ስፍራዎች ጨምሮ 140 የቴህራን ወታደራዊ ኢላማዎች ተመተዋል። የኢራን አብዮታዊ ዘብ በበኩሉ ለአሜሪካ ጥቃት ደቡባዊ የባህር ዳርቻ ላይ የሚገኙ በርካታ የባህር ዳርቻ የጦር ሰፈሮችና የቴሌኮሙኒኬሽን ማማዎችን ኢላማ ማድረጉን አስታውቋል። ለዚህ ጥቃት በተሰጠው የመጀመሪያ ዙር ምላሽ ዮርዳኖስ ውስጥ የሚገኘውን ፕሪንስ ሐሰን የአየር ኃይል ጦር ሰፈር እንዲሁም ሌሎች ኢላማዎች መምታቱን ገልጿል። እንደ ኢራን ገለጻ በጥቃቱ የጦር ሰፈሩ የእዝና ቁጥጥር ማዕከል እንዲሁም የMQ-9 ድሮን ማቆሚያዎች ወድመዋል። ከዚህ አስቀድሞ ኢራን የሆርሙዝ ወሽመጥን መዝጋቷን የአገሪቱ መንግስት መገናኛ ብዙሃን ዘግበዋል። ዘገባዎች እንደሚያስረዱት ከሆነ መተላለፊያው የተዘጋው የኢራን ጦር ባልተፈቀደ መስመር ለመጓዝ በሞከረ መርከብ ላይ ክሩዝ ሚሳኤል ካስወነጨፈ በኋላ ነው። እንደ አብዮታዊ ዘብ ገለጻ ከሆነ መርከቡ የተሰጡትን ትዕዛዞች በተደጋጋሚ ችላ በማለቱ በማስጠንቀቂያ ተኩስ እንዲመታና እንዲቆም ተደርጓል ሲል ቢቢሲ የዘገበ ሲሆን በሌላ መረጃ ደግሞ አሜሪካ በበኩሏ የሰርጡ ደህንነትና ነጻነት እንቅስቃሴን ለማረጋገጥ ወታደሮቼ ዝግጁ ናቸው ማለቷም ታውቋል። ኢራን በሆርሙዝ ሰርጥ ያለ ፈቃዴ ለማለፍ ሞክሯል ባለቻቸው የንግድ መርከቦች ላይ ጥቃት መሰንዘሯን ተከትሎ የዶናልድ ትራምፕ አስተዳደር የኢራን ወታደራዊ ኢላማዎች ያላቸውን ቦታዎች ጥቃት መሰንዘሩ ይታወቃል። ኢራን በበኩሏ በቀጠናው የሚገኙ የዩናይትድ ስቴትስ ወታደራዊ ጦር ሰፈሮችን አጥቅታለች። ከዚህ የተኩስ ልውውጥ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁሙ ስምምነት መሰረዙን አስታውቀዋል።
በዛሬው ዕለት ደግሞ የኢራን እስላማዊ ዘብ የአሜሪካ ወረራ እስካልቆመ ድረስ የሆርሙዝ ሰርጥ ዝግ ይሆናል ሲል አስታውቋል። አሜሪካ በበኩሏ የሰርጡ ደህንነት እንቅስቃሴን ለማረጋገጥ ወታደሮቿን ዝግጁ እንደሆነ የገለጸች ሲሆን የአሜሪካ የመከላከያ ሚኒስቴር ፒት ሄግሴስ በኤክስ ገጻቸው ኢራን ደካማ ምርጫ መርጣለች፣ ለዚሁም ዋጋ ትከፍላለች ሲሉም ዝተዋል። ኢራን ለአሜሪካ ጥቃቶች በሰጠችው የአጸፋዊ ምላሽ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋሞች ላይ በርካታ ጥቃቶችን የሰነዘረች ሲሆን በዚሁም በኩዌት፣ ባህሬን፣ በጆርዳን እና በኦማን የሚገኙ የአሜሪካ ወታደራዊ ተቋማት ላይ የተቀናጀ የሚሳኤልና የሰው አልባ አውሮፕላን ወይም ድሮን ጥቃቶች ማድረሱን ገልጿል። ጥቃቶቹ በሀገሪቱ ደቡባዊ ክፍል የሚገኙ የኢራን ወታደራዊ ስፍራዎች ላይ በቅርቡ ለተሰነዘሩ የአሜሪካ ጥቃቶች የተሰጡ የአጸፋ ምላሾች መሆናቸውን አልጀዚራና የኢራን መንግስት መገናኛ ብዙሃን ዘግበዋል። የኢራን እስላማዊ ዘብ በኩዌት የሚገኙትን አሊ አልሳሌም እና አህመድ አልጃበር የአየር ኃይል ካምፖችን ማጥቃቱን የገለጸ ሲሆን ጥቃቱ የሚሳኤል ስርዓቶችን፣ የነዳጅ ማጠራቀሚያዎችን፣ የፓትሪዮ የአየር መከላከያ ባትሪዎችን፣ ራዳሮችን፣ ምሽጎችንና መጋዘኖችን ኢላማ ያደረገ መሆኑን አስታውቋል። በተጨማሪም ጥቃቶቹ በባህሬን የሚገኘውን ሼክ ኢሳ የአየር ኃይል ካምፕና በጁፌር የሚገኘው የአሜሪካ 5ኛ የጦር መርከብ ሰፈር እንዲሁም በጆርዳን የሚገኘውን ልዑል ሐሰን የአየር ካምፕና በኦማን የሚገኙ ራዳሮችን መምታታቸውን ገልጸዋል። ኩዌት የአየር መከላከያ የአየር ላይ ኢላማዎችን ማክሸፏን የገለጸች ሲሆን ጆርዳን በበኩሏ በርካታ ሚሳኤሎችን ማክሸፏንና ምንም አይነት ከባድ ጉዳት ወይም ከፍተኛ ውድመት አለመድረሱን አስታውቃለች። ኢራን ጥቃቶቹ በባንደር አባስ፣ በቄሽም ደሴት፣ በሲርክ፣ በጃስክና በሌሎች የባህር ጠረፍ አካባቢዎች አቅራቢያ በሚገኙ ወታደራዊና የክትትል መሰረተ ልማቶች ላይ በቅርቡ አሜሪካ ለሰነዘረችው ጥቃት ምላሽ መሆናቸውን የገለጸች ሲሆን ቴህራን ጥቃቶቹ በሲቪል መሰረተ ልማቶች ላይም ጉዳት ማድረሳቸውን ተናግራለች። እንደ ሮይተርስ ዘገባ ከሆነ የቅርብ ጊዜዎቹ ጥቃቶች በቴህራንና በዋሽንግተን መካከል ያለውን ፍጥጫ በከፍተኛ ደረጃ የሚያባብሱ ሲሆን ኢራን በባህረ ሰላጤው በሚገኙ የአሜሪካ ተቋማት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር የሆርሙዝ ወሽመጥን ለመዝጋት በድጋሚ ዝታለች። ሆኖም የአሜሪካ ባለስልጣናት ምንም እንኳን ውጥረቱ ቢጠናከርም ስልታዊ የውሃ መስመር ለንግድ መርከቦች ክፍት እንደሆኑ ቀጥሏል ብለዋል። በተያያዘ መረጃም የአሜሪካ መንግስት እንደሚለው ከሆነ እነዚህ ሁሉ ጥቃቶች በሁለቱ አገራት እየተሰናዘሩ ቢሆንም የዲፕሎማሲያዊ ጥረቶች እየተደረጉ እንደሆነ ነው እየገለጹ ያሉት። Being launched in response to a U.S. attack. Reuters cannot verify the location and date of the footage. The exchange of missile and drone assaults between Iran and the U.S. included ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።